በፍጹም ስራ አይደለም። አምልጧቸዋል። ያመለጣቸው ይሄ ነገር እዚህ ደረጃ ይደርሳል ብለው ባላሰቡት መንገድ አምልጧቸዋል። ሚዲያ ላይ ወጥተዋል። ያንን ነገር እየቀጠሉ ያሉት ለዚህ ነው። ልጅቷ ግን በጣም ተጎድታለች፣ በብዙ ነገር ተጎድታለች። ውስጧ ማትናገረው ከባድ ነገር አለ። እውነት እናንተ እዚህ ውስጥ ያላችሁት ሴቶች ከሆናችሁ ቁጭ ብላችሁ ከመጀመሪያው እስቲ መልሱና ቪዲዮዋን እዩ፣ ፊቷን አጥኗት፣ የምትናገረውን ነገር እዩዋት። በጣም ከባድ ነገር አለባት እና እኔ እንጃ አላቅም። እግዚአብሔር አምላክ የልብ መርማሪ የሁላችንንም የልብ የእሷንም የሁሉንም ሰው የልብ መርማሪ አምላክ ነውና መርምሮ መፍትሄውን ሁሉ ያዘጋጅላት። ልጅቷ በጣም ከባድ ተጽዕኖ ነው ያለባት። ከባድ ሌላ ደግሞ ልጨምርልሽ፣ አንቺ ባለሙያ ስለሆነሽ አንደርስታንድ ታደርጊያለሽ። ይሄ ስራ የተጀመረው መቼ መሰለሽ? በፊት እዛ ቡታጀራ ላይ ሆኖ ደብዳቤ ጽፋላት ጽፋ ሄደች ጊዜ ማለት ነው አስቀምጣ። የዛኔ ነው የተጀመረው። የዛኔ የጀመሩት አዲስ አበባ ሄደው በቴክስት ምናምን አሉ፣ ተንጫጩ። እሺ ስራ መሆኑ የምታዩ ኢቭን የዛኔ እንኳን አልቋጩትም። አሳደሩን። አሁን መልሰው ይዞት መጡ። በደንብ ይሄን ደግሞ ልጨምርልሽ፣ ይሄ ነገር እውነት ነው። ከዛ ጀምሮ ነው የተጀመረው። ልጅቷ ከዛ ጀምሮ ቴክስት እየጻፈችላት ነበረ። ወንድምየው አስማማቸው የተናገረችውን ቃል አለ የሆነ አልጋ ላይ ምናምን ሊሰሩ ያሉት ላይ ታዝረግዝ ነው ወይ ሁሉ ብላለች። የሆነ የተደረገ ነገር አለ በመሀል። ለእኛ ማያወጡት ሁሉንም ነገር እኮ ሚዲያ ላይ አያወጡትም። በውስጥ የተስማሙት ነገር አለ። ከተስማሙ በኋላ እዛ ሀገር ሲሄዱ ሊያስተካክል ሄደ። ሜቢ ይሄ ነገር ይፈጠራል ብሎ አላሰበውም። እኔ እንደምገምተው እሱ ራሱ ያወቀው ይሄ ነገር እንደተፈጠረ ልጅቷ ስትነግረው ነው። ልጅቷ የነገረችው ጊዜ እስቲ መልሽና የብሩክን ፊት በደንብ አድርገሽ እዩ። ምን ያህል እንደደነገጠ ምን ያህል ያልጠበቀው ነገር እንደሆነ መልሰሽ እዩ። ፊቱን አንብቢው። በዛ ሰዓት ነው እሱ ይሄንን ነገር ያወቀው። እና አንድ ነገር እኔ አሁን ለምሳሌ እኔ ኦፖዚት ሁሌ ሰው የሚያየውናል አላቅም እንጂ እኔ አሁን ብጠይቂ ማለት ነው በቪዲዮ ስለሆነ ነው እንጂ እኔ እንደው የበለጠው አፍቃሪ ብሩኬ ነው የሚመስለኝ። ብታምኝም ባታምኝ እኔ ሳይኮሎጂካሊ ስረዳ እሱ ነው የሚመስለኝ። ለዚህ ነው እሷ በኮንፊደንስ እንደዚህ ከባባድ አይዲያ ሴት እያመጣ ምን እያመጣ እንደዚህ ሲራገጥ በኮንፊደንስ የምትሰራው። እሱ እጅግ በጣም አፍቃሪ ነው ብዬ ነው ማስበው። እንግዲህ እኔ ከሚዲያ ውጭ ስለዚህ ነው ስትሮንግ ሆና የመጣውን አይዲያ ተቀብላ የምትሰራው። ስለዚህ እኔ ኦፍኮርስ ስራ ነው ላይ እንኳን 100% ልጅቷ ጓደኛውም አይደለችም፣ ፍቅረኛውም ምኑም ነገር አይደለችም። ይሄ ላይ ያስታውቃል። 100% ለብሩክ ኖ ያቺ ልጅ ምኑም አይደለችም። ይኸውልሽ ያቺ ልጅ እኮ የድሮ ፍቅረኛውም አይደለችም። ምንም የላቸውም። ለስራ ነው የመጣችው። እሱ አይደለችም ይቺ ልጅ። ግልጽ የሆነ ስራ ነው። ከታች ይኸውልሽ አንድ ልጅ እንደዚህ ጽፋለች። በሚዲያ እንኳን እሱ የሌላም ይወጣል አለች። ይወጣል። የማይወጣው ግን ሀይሚ ስለምትወደው ስለምታፈቅረው ነው ለሚዲያ አጋልጻ ማትሰጠው ነው ያልኩት እንጂ ይወጣል። የማንም የሚኒስቴርም የማንም የመንግስትም ይወጣል። ግን እሷ በጣም ሪስፔክት ታደርጋለች፣ ለሰው ትኖራለች፣ ገበናውን ትሸፍናለች እንጂ አጋልጻ ለሚዲያ አትሰጠውም። ቢኮዝ እሷ የራሷ ብዙ ምርጥ ካራክተር ያላት ልጅ ናት። በጣም ሸመኛ ናት፣ አክባሪ ናት፣ ትወደዋለች፣ ለሰው ዝቅ የምትል ናት። ሸፍናለት ነው የምትሄደው፣ አታወጣም። ለዛ ነው አይወጣም ያልኩት እንጂ ብሩክ የተለያየ ሰው ስለሆነ አይደለም። ከታች የሆነ ኮሜንት ይሄ ስራ ለመሆኑ አንደኛው ምልክት ነው እያልኩ ነው ኤልስዬ። እኔ ግን አሁንም ቢሆን በዚህ አቋም አልስማማም። ስራ ነው ብዬ አላስብም። ምክንያቱም አንዳንዴ ይኸውልሽ እኛ ሚዲያ ላይ ብዙ ይሄዳል ብለሽ ማታስቢው ነገሮች አሉ። አዎ ልክ ነሽ። እንዳንቺ ለምን ጠርታ አልጠየቀችውም? ስራ ባይሆን ማናገር ትችል ነበር ነው ከዚህ በፊት እንዳደረገችው ማለት ነው። ደብዳቤ ጽፋ ሄዳ ደብቃ ልታወራው ነበር ያሰበችው የነበረው አይደለም። ከዛ በኋላ እሱ ስለወደቀ ምናምን ነው የተመለሰችው። ያ ነገር ስላለ አሁንም ሚዲያ ላይ መጠየቅ ፈልጋ ይሆናል። ያ የእሷ የውስጧ ነገር ይሆናል። ይሄንን ማወቅ አልችልም። በዚህ ምክንያት ነው ስራ የሆነው ብዬ ላስብ አልችልም። እኔ ግን ባየኋቸው በፊቷ በተረዳሁት በእነሱ አነጋገር በብሩክ በተረዳሁት እርጉዛ የመጣችበት የምታናገረው አነጋገሯ ምንም ስራ ቢሆንም ማለት ነው የሆነ ሰው የሆነ ነገር ላይ ይስታል። ኮንፊደንሷ የምትናገረው አነጋገር ሄዳ ወንድሙን ያሳመነችው መጨረሻ ላይ ወንድሙም እኮ አምኖ እኮ ብዙ መናገር አልፈለጉም። አይተሽ ከሆነ እሷን ነው እንጂ የሚገፋት እርጉዟን መናገር አልፈለጉም። ሌላ ደግሞ ልንገራችሁ እነ ቤኪ ነው ቪዲዮ ካሜራማኑ ማለት ነው
ከፍፄ ጋር እህቷን መጥተው አነጋገሩ። ከዛ በኋላ ይሄ ነገር አመለጠ። ቤካ ይሄን ያህል አመት ሲሰራ አንድ ቀን አምልጦት ያውቃል? እንደዚህ አይነት ነገር ሮንግ ስታት ተሰርቶ ያውቃል? በሰው ጭንቅላት ላይ ስራ ነው ብሎ ለማሳመን ሆነ ብሎ ያንን ቪዲዮ ለቀቁትና አጥፍተው የሰውን ጭንቅላት እነሱ በጣም ነው የሚጫወቱት። የሰውን ጭንቅላት ለወጡት ወደ ስራ ነው ብለው። እስቲ ቤካ ይሄን ያህል አመት ሲሰራ እንደ ወጥቶበታል? እንደዚህ አይነት ነገር አይታችኋል? የማርክ ላይ ወጥቶበታል። አላቅም። እኔ ማርክን አልከታተልም፣ ምክንያቱም ማርክን ስለማልከታተል በኢንቦክስ በውስጥ ልላክልሽ። የማርክ በቃ እኔ አላየውም፣ ግን እኔ የተረዳሁት ይሄን ያህል አመት በቃ ይሄን ያህል አመት ሳይሳሳቱ እዚህ ጋር ለምን ተሳሳቱ? የኔ አስተሳሰብ ሰውን ወደ ስራ ብለው ለመቀየር አስበው ነው ብዬ ነው እኔ የተረዳሁት። የኔ አስተሳሰብ ብላችሁ ይኸውልሽ ኤልስዬ እሰማለሁ። ኤልስዬ ትሰሚያለሽ? እሰማለሁ። እኔ እንደው ልንገርሽ ኤልስዬ፣ እኔ ስራ ነው የምለው። ልንገርሽ አይደለም እንግዲህ እኔ በራሴ ፐርስፔክቲቭ ነው የማወራው። ስራ ነው የምለው። እኔ ብሩክ ካየሁት ጸባይ አንጻር እኔ እዚህ ድረስ ቺት ያደርጋል ብዬ አላምንም። በቃ እኔ ይሄ የኔ አይዲያ ነው። እዚህ ድረስ ቺት ያደርጋል ብዬ አላምንም ከእሷ ጋር ከነበረው ባህሪ አንጻር። ምክንያቱም መጥቶ አናግሮ የቆየችውን ኦዲየንስ ሩም ገብቶ እዚህ ድረስ ቺት አድርጎ ይመለሳል የሚል ካራክተር እሱ ላይ እንደው በደንብ ያስታውቃል። እኔ አያረግም እንደው እኔ የዚህ ድረስ ቺት የሚያደርግም ልጅ አይደለም ካለው ስነ ስርዓት አንጻር በሚልም ራሱ ስራ ነው ልልሽም እችላለሁ። ኤልሲ እንትናን አንድ ጥያቄ ልጠይቃት። ልጅቷ እርጉዝ ናት በትክክል ላልሽው፣ የ6 ወር ግን አይደለም ያልሽው። አሁን እነሱ በሰሩበት ድራማ ግን ማለት ነው ያኔ ከ6 ወር ቆጥረን 6 ወር አልፎ እንደውም አሁን ወለጃዋ ሰዓት የደረሰ ሰዓት ነው ይሄ ስራ የተጀመረው ማለት ነው። አሁን እንትና ላልሽው እርጉዝ ናት ግን የ6 ወር አይደለችም ብለሽ ያልሽው ላይ እስቲ እሱ ላይ በደንብ ብታብራሪልኝ። እሺ ሳሚልኝ፣ ይሄን ነገር እኔ ማብራራት አልፈልግም። ለምን ካብራራው ሌላ ብዙ ነገሮች ይዞ ስለሚመጣ አላብራራው። ግን የ6 ወር አይደለችም ልጅቷ፣ ግን ነፍሰ ጡር ናት። ዊንታ ባልሽኝ እንትል ግን ብሩክን እውነት ነው ከምናየው ከእንትን ያለ ያደርጋል ብለን አናስብም። ምክንያቱም ጥሩነቱን፣ መልካምነቱን፣ ለሴት ያለውን አክብሮት ሁላችንም በጣም እንደውም ብዙ ምነው ባሌ እንዲህ በሆነ ምነው ወንድ ልጅን ፍቅረኛ እንዲህ ባገኘው ብለን ተምሳሌት የምናደርገው ልጅ ነው። ግን እኔ አሁን ብሩክንም መውቀስ አልፈልግም፣ ማንንም እንትን ማለት አለ። እኔ ባየሁት እኔ በተረዳሁት መልክ ግን ይሄ ነገር ስራ አይመስለኝም። ፊታቸውን ባነበብኩት ምን ባልኩት ስራ አይመስለኝም የኔ እንትን እንጂ ብሩክ እንዲህ ነው ምናምን ማለት አልፈልግም። እንዴት መሰለሽ ከሆነ ካራክተር እኮ ከተሰጠሽ ድብን አድርገሽ አሳምነሽ መጫወት አለብሽ አይደል? ሴልስዬ ካራክተር ሲሰጥሽ እኮ አሳምነሽ መስለሽ በደንብ አልቅሰሽ፣ የሚያስቅም ከሆነ ስቀሽ፣ የሚያናድድም ከሆነ ተናድተሽ ተወራጅተሽ፣ ድራማ ከሆነ ካራክተር ከሆነ ይህንን ምርጥ ኦዲየንስ ስራ ነው ብሎ ለማሳመን በጣም ብዙ መድከም አለብሽ። ስለዚህ ካራክተሮቹ ልጅቷም የተሰጣት ካራክተር ነው። ያ ሁሉ የምትወናቸው ኦፍኮርስ ትችላለች መተወን ልጅቷ። ሌሎቹም የተሰጣቸው ካራክተር ነው፣ ለማሳመን ሄደውበታል። ግን አሁን አንድ ነገር ልበድል ሲል ይሄ ድራማ ይቆም። እንደ ኦዲየንስ እኛ ራሳችን ልባችን ዝቅ ስላለ እኔ ማታ የተሰራው የሀይሚ ቪዲዮ ልቤን ዝቅ አድርጎታል። እንለምናቸውና እያቆሙት። ነገ እኮ ታርቀው ይመጣሉ፣ እኛን ያንጫጫሉ እንጂ እነዚህ የሚለያዩ ልጆች አይደሉም። ታርቀው ነው የሚመጡት። ፕሊስ ፕሊስ የምታዳምጡን ከሆነ ይህን ስራ ቋጩት። እኔ ማለት የምፈልገዋል ይህን ስራ ቋጩት። በሌላ አይዲያኑ እንለመናችሁ፣ በሌላ አይዲያኑ በቃ እኛን ራሱ አንጀታ ልባችንን ዝቅ አደረጋችሁት። ይህን ማለት እፈልጋለሁ። እሷ ትናንት ያለቀሰችበት መንገድ ብዙ አሉ። በተለይ የእሱ በጣም ልብ የሚሰብር የአሁኑን እኮ አይደለም እኮ እሷ የተናገረችው 2 ዓመት ሙሉ የታገለችው ያንን ገባሽ አይደል? እንደገና በመጀመሪያ ባጫጭር ፕራንክም ቢሆን እሷ በማታውቀው ፕራንክ ሴቶች ይመጣሉ። ሲመጡ ደግሞ እሷን ዝቅ የሚያደርጉ ናቸው፣ ክብሯን የሚነኩ። ይሁን ብላ ታገልኩ አለች። እንግዲህ የውስጧን ደግሞ ከድራማው ውጭ የውስጧን ደግሞ የምታውቀው እሷ አለች።
እኛ አናውቅም። በምናየው ነው እንጂ እኮ በዚህ በእንትኑ አለም ሴት ስላመጣ በቃ ግን አሁን ሁላችንም ይሄን ነገር እንዲቆም ድምጻችን እናሰማ። ኤልሲዬ አሁን ሁላችንም ይሄ ስራ እንዲቋጭ ድምጻችን እናሰማ። እውነቴን ነው። በጣም ልባችን ዝቅ አለ። እሺ ስላስገባችሁ በሌላ አይዲያ ያምጡ። አለምሸትና ኤልሲ ደግሞ ድራማ መሆኑን ያወቅነው እንዴት እንደሆነ ታውቂያለሽ? በደንብ ከመጀመሪያ ጀምሮ የተከታተልን ስለነበረ ነው። ብሩኬ ያደርጋል ብለን አናምንም፣ ብሩኬን ስለምናውቀው ማለት ነው። ግን ሀይሚን ያቆሰሏት ምን እንደሆነ ታውቂያለሽ? እየሰደቧት ሜንሽን ያደርጉላት። ያ ነገር ሊቷን አደማት፣ እሱን ስለሚያፈቅሩት ብቻ እንጂ ሀይሚ ብሩኬን አሳልፋ ለወዴንስ አትሰጥም። በጣም ጀግና ናት። በጣም ስማርት የሆነች ልጅ ናት። ግን አሁን እኛ የምንፈልገው ስራውን ያቁሙልን። እሱ ደግሞ ሀይሚን ያከብር፣ ወጥቶ ይናገር። ስራ ነው እናውቃለን። በስነ ስርዓት እየቀበጣጠራሉ። እኛ የተረዳነው እንዴት እንደተቀበሉ ጥብጥብጥብጥብር ያለ ነገር ነው የሚሰሩት። ዝም ብለሽ ከመጀመሪያ ጀምረሽ ትከታተይ እንጂ ስራ ነው የሚሰሩት። ግን በቃ ይብቃን፣ አቁሙ ከላስ። እሺ በቃ ጥሩ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ ስላስገባችሁኝ። በጣም ነው የማመሰግነው። ጥሩ አስተያየት ነው የሰጠሽን ኤልሲ። አንቺም እኮ ጥሩ ቻሌንጅ አድርገሻል። ጥሩ ነው። ግን አሁን እንደተባለው እኛ ከብሩክ የምንጠብቀው ይሄ የብሩክ ነን እያሉ እየወጡ የሚሳደቡትን ወጥቶ ማስቆም ይችላል። በደንብ ማስቆም ይችላል። ያስቁም። ወጥቶ ይናገራቸው፣ ብሎክ ያርጋቸው። እኔን ከወደዳችሁኝ እሷን አትስደቡ ይበል እንዴ፣ ይበል። በሺ ባይሉትን ይበል። ያስከብራት ወጥቶ ያስከብራት። እነሱም ይበሉ፣ እሱ ግን ወጥቶ ይናገር። እነዚህ አፈርድሜ ከዱቄት እየበላን እዚህ ስንት ነገር እየሆንን ቅንጭላት። ስለዚህ ይሄ የብሩክ ድርሻ ነው። ይሄ ስድቡን ማስቆም የብሩክ ድርሻ ነው። እህቶቹ ነን እያሉ ፎቶውን ሰቅለው የሚሳደቡትን ስማቸውን እየጠራ አንቺ አቁሚ። እኔን የምትወዱ ከሆነ እሷን አክብሩ፣ ካለበለዚያ ፎቶዬንም አንሱ ብሎ ካርጊያቸዋለሁ ብሎ በህዝብ ፊት ወጥቶ ይናገር። ምን ያስከብራት። በቃ እንዴ በጣም ነውር ነው እንዴ። አጠገብሽ ያለው እንደ ካላስከበረሽ ማን ያስከብርሻል? እንዴ ባሉት እሱ ወጥቶ ይናገር። እንደዚህ ለታመመች ለቆሰለችበት የሚናገሩት ከአንደበታቸው የሚወጥ እኔ አንዲት ኮመንት እዚህ ላይ ላየሁት ምን ያህል እንደምንጨረጨር ግን ሜሽን የሚደረግ ላይ እኔ ሙዚቃ በለቀቀበት ላይ የሚሰጡት ሜሽን ልነግርሽ አልችልም። እኔ ራሴ ልቤ ሰብራ። እንኳን እሷ እንደውም እሷ ከብረት ነው የተሰራችው እንጂ ጠንካራ ጀግና እናቴ ትሞት እንደዚች ልጅ አይቻላቅ። መቤቴ ግን ትርዳት እግዚአብሔርን። የእስላም የክርስቲያኑ አምላክ እስላሙም ክርስቲያኑም ነው የሚወዳት። የእነሱ አምላክ ይርዳት ማርያምን። እኔ የሚገርማችሁ በጣም ብዙ ክፉ ሰው አይቻለሁ በተፈጥሮ ማለት ነው። እግዚአብሔርን የብሩክ አድናቂ ነን የሚሉት የብቻው ማለት ነው አንድ እንኳ ጥሩ የለባቸውም። በጣም የተረገሙ ካፋቸው የሚወጣው ነገር ማለት ነው ለሰው ልጅ የማይገባ። እኔ ሳስባቸው እነዚህ ሰዎች ያደጉት ጫካ ውስጥ ነው ከአውሬ ጋር፣ በቃ ከመጥፎ አውሬ ጋር ነው ያደጉት ብዬ ነው የምለው። የቆሸሹ በጣም ቆሻሾች፣ ቤተሰብን የሚያሰድቡ የተረገሙ። እመቤቴን እኔ የትም ቦታ አይቻለሁኝ እንደነሱ አይነት እርጉም የቆሸሸ ሰው በህይወቴ አይቻላል፣ በህይወቴ ማለት ነው። ሁሉም ደግሞ እሱን እንወዳለን የሚሉት አንድ እንኳን መካሪ የለባቸው። መመካከላቸው ወይ መካሪ የለባቸው ወይ አነጋገራቸው አያምር። ከምናቸው የሚወጡ የቆሸሹ ሰዎች ናቸው። እንደው ማንኞቹ ማለት ነው የእሱ ብቻ ነን የሚሉት ቢማሩ ይሻላቸዋል። ወደ ጥሩነት ሰው ቢሆኑ ይሻላቸዋል። አውሬ ናቸው። እኔ እኮ ከእሷ አድናቂዎች ደስ ከሚሉ ሁልጊዜ የሚፈሩላት ምንድን ነው? ልቧን ይሰብረዋል። አንድ ቀን እንትን ይላል ከመሳቀቅ ውጭ እንጂ እኮ ጠልተውት እንኳን አይደለም። ጌታ ምስክሬ ነው። እኔ ሲናገሩ ስለማቅ የእሱ ግን በስም እኔ ሀይሚ በስማ በፈጣሪ ኃይል ነው ያለችው። እግዚአብሔር ምስክሬ ነው። አሊውላት ሁላችሁም በሃይማኖት ይኸውልሽ ፋናንዬ አሁን ይሄ ነገር እኮ እሷ ሀይሚ ራሷ እያየች በቪዲዮ እየተናገረች ነው የምትሰድቡኝ እያለች። እሱ ይሄ ጆሮን እየሰማ እናንተ የምትሳደቡ የኔ የት ናችሁ ብላችሁ የኔን ፎቶ እየለጠፋችሁ ብሎ ቀጥ አድርጎ በደንብ አድርጎ ለምን ይናገር እንዴ?
አሁን በሱ በሰራው ስራ እሷ እኮ እየተሰማት ነው አይደል እንዴ? ወታ እኮ ትናገራለች እየተሰማት እየተሰማት ስለሆነ ወታ ስትነገር ያ ይሰማል። የሚሳደቡትን ደግሞ ሜንሽን ያደርጉለታል። ስለዚህ አቁሙ አይልም። አቁሙ፣ እኔን ከወደዳችሁ እሷን አክብሩ፣ አለበለዚያ አትከተሉኝ አይላቸውም። ምንም ያስፈራ ነገር አለ? ርቃትና እንትን ነው የምናውቃቸው እነዚህ። ከዛ አልተፈጠሩም። ወደ አድያ ራሱ የሄዱት እግዚአብሔርን ዲቃላ ተወልደው ከየቦታ አምጥተው ነው ወደ አድያ መንደር እንጂ የአድያ አባቶች እናቶች በርቅም ሲመርቁ ነው ያየነው። ያልገባችሁ ነገር ካለ ያልገባችሁ ነገር እኮ ቡርኬን ስለሚያፈቅሩት ወንድም አይደለም። ከነሱ እኔ ግን አንድ ነገር ልንገርሽ፣ ኢትዮጵያነቴን ነው አሁን የጠላሁት። ኢትዮጵያን ስልሽ አዲስ አበባን አይደለም። ኢትዮጵያነቴ ኢትዮጵያ አዲስ አበባ አይደለም። እኔ እውነቴን ነው። እኔ በቃ እኔ አረብ ሀገር አይደለሁም ብዬ ሲሉ ልክ እዚያውን ይሄ ገስት ነው አይደል? ገስት ምንም ችግር የለው። ወስደው ገስት መዘግዘግ፣ አባት መዘግዘግ፣ እናት መዘግዘግ ምንም እናትና አባት እኮ እየሄዱ ነው። እኔም እየሄድኩ ነው። ፊት በማበላሸት እኮ ፎቶን እንኳን አይደለም አብይ አህመድ እንኳን ቀሚስ